አዲስ አበባ የዓለም አዲስ የመነጋገሪያ ርዕስ ለምን ሆነች? ሰሞኑን የማህበራዊ ሚዲያ ገጾች በአዲስ አበባ ምስሎችና ቪዲዮዎች ተጥለቅልቀዋል። ኢትዮጵያውያን ብቻ ሳይሆኑ የውጭ ሀገር ዜጎችና ታዋቂ ግለሰቦችም ስለ ከተማዋ ውበት እያወሩ ነው። ለመሆኑ አዲስ አበባ ለምን የዓለም ትኩረትን ሳበች? ለምንስ መነጋገሪያ ሆነች? አንደኛ፣ የኮሪደር ልማት። አዲስ መልክ፣ አዲስ ስሜት። የከተማዋን ገጽታ ሙሉ በሙሉ የቀየረው የኮሪደር ልማት አዲስ አበባን የሰው ማዕከል አድርጓታል። ሰፋፊ የእግር መንገዶች፣ የብስክሌት መሄጃዎችና አረንጓዴ ስፍራዎች ከተማዋን እንደ አውሮፓ ዘመናዊ ከተማዎች ውብና ለኑሮ ምቹ አድርገዋታል። ሁለተኛ፣ የሌሊት ውበት። የብርሃን ከተማ። በተዘረጉ ዘመናዊ የመንገድ መብራቶችና የዲጂታል ማስታወቂያ ሰሌዳዎች አዲስ አበባ በሌሊት ሌላ ውበት ተላብሳለች። ይህም በማህበራዊ ሚዲያ ላይ አዲስ አበባ አትተኛም ዘ ሲቲ ዛት ነቨር ስሊፕ የሚል ስያሜን አትርፎላታል። ድንቅ ፓርኮችና የቱሪስት መስህቦች ከአንድነትና ወዳጅነት ፓርክ እስከ እንጦጦና የሳይንስ ሙዚየም አዲስ አበባ አሁን የትራንዚት ከተማ መሆኗ ቀርቶ የቱሪስት መዳረሻ ሆናለች። እነዚህ ግዙፍ ፕሮጀክቶች በአጭር ጊዜ ውስጥ ተገንብተው መጠናቀቃቸው የዓለም ትኩረትን የሳበ ትልቅ ስኬት ነው። ይቻላል የሚለው የታታሪነት መንፈሷ ከሁሉ በላይ ዓለምን ያስገረመው የስራ ፍጥነቷ ነው። የ24 ሰዓት የስራ ባህልና ፕሮጀክቶችን በጥራትና በፍጥነት የማጠናቀቅ ልምምድ አዲስ አበባን ለአፍሪካ ከተሞች የለውጥ ተምሳሌት አድርጓታል። የዲፕሎማሲ ማዕከልነቷ መታደስ። የአፍሪካ መዲና የሆነችው አዲስ አበባ አሁን ባገኘችው አዲስ ገጽታ ለዓለም አቀፍ ስብሰባዎችና ለዲፕሎማቶች ከመቼውም ጊዜ በላይ ምቹና ሳቢ ሆናለች። አዲስ አበባ ዛሬ የታሪክና የዘመናዊነት ቅይጥ፣ የውበትና የስራ ትጋት ውጤት ሆና ለዓለም እየታየች ነው። ይህ ለውጥ ለሁላችንም ኩራት ነው። በኮሜንት ሴክሽን ላይ ለዚህ ለውጥ ሁለት ሰዎችን አመስግኗቸው ከነስማቸው።